ሩታና አብርሽ እንግዲህ ዛሬ በድጋሚ ተገናኝተዋል ማለት ነው። አብርሽም ሩታን ሲለምናትም ሲማጸናትም ነበረ። እባክሽን ሩታዬ ወደ ቤትሽ ተመለሽና ልጃችንን በፍቅር አብረን እናሳድግ። አንቺም እኮ 2 ወር ቤተሰብ ጋር ሆኖሻል፣ ይበቃሻል። ወደ ቤትሽ ተመለሽ እባክሽን ሩታዬ። ወደ ውጭ ሀገር የምትዩን ሀሳብ እኔ አልስማማበትም። ልጃችን እኮ ያንቺን እናትነት ፍቅር ብቻ ሳይሆን የኔንም የአባትነት ፍቅር እያገኘ ማደግ አለበት። እባክሽን ሩታዬ ለልጃችን ስንል ወደ ቤትሽ ተመለሽና ልጃችንን በፍቅርና በሰላም እናሳድግ በማለት ሩታን ሲለምናት ነበረ ማለት ነው። ዛሬ በድጋሚ የተገናኙበት ዋናው መንስያቸው እንግዲህ ያው ትናንትና ሩታዬ ለእህቷ ወደ ውጭ ሀገር ልትሄድ እንደሆነና ፕሮሰሱን እንደጀመረች ነበር ስትነግራት የነበረው ልጇን ይዛ። አሁንም ቢሆን ለአብርሽ ስትነግረው ምንም ችግር የለም እኔ ልጄን ይዤ ሄዳለሁ፣ ምንም የሚቀየር ሀሳብ የለም፣ ምንም ዘስፔንስ ሆነ የምጠብቀኝ ነገር የለም፣ እኔ ልጄን ይዤ ለመሄድ ወስኛለሁ፣ ምንም የሚቀየር ሀሳብ እኔ ጋር የለም በማለት ለአንተ አባትነት ማለት የምፈልገውን ነገር ማድረግ ወይም ገንዘብ መስጠት ይመስላሉ ስትልም ጠይቃው ነበረ ማለት ነው። አብርሽም ያው እስከ መቼ ነው ሩታዬን ክፉን ብቻ እኔን ክፉ እያረግሽ የምትኖሪ? እባክሽን አንዳንዴም መልካሙን ይሄ ልጄ አባቴ ቢልሽስ ይዘሹ ሄድሽ? ይሄ ልጅ ሲያድግ አባቴ ቢልሽ ምን ትያለሽ? ሲላትም ጠይቋት ነበረ። ሩታዬም አባቴ ብሎ በሚጠይቀኝ ሰዓት ማሳየው ነገር አለ በማለት እንግዲህ ያው ከዚህ በፊት ከኤርሜላ ጋር ያለውን ቪዲዮዎች ይሆን አላቅም ልጁ አድጎ አባቴ ቢልሽስ ሲላት የአባቴ ብሎ በሚጠይቅ ሰዓት የማሳየው ነገር አለ በማለት ነበረ ስትናገር የነበረው ማለት ነው። ሩታዬ በዚህ አጋጣሚ ወፍራለች። አብርሽ ራሱ ሩታ በጣም ወፍረሻል፣ እባክሽን ቀንሺ፣ ድንቡሽቡሽ ብለሻል፣ ፊትሽ ሁሉ ወፍሯል እያላት ነበረ እና እውነት ለመናገር ሩታዬ እኔ ቆንጆ እምር ብሎባታል። ፊቷ ሁሉ ፍር ብሏል አይደል? ወፍራለች በጣም ፊቷ በጣም ነው የሞላውና እድሜ ለማዘር እጅ ምን አታ አብርሽ የምናታ እድሜ ለእናቷ እናቴ ደህና አድርገው አረሰዋታል። እናቴ ለዚህ አይደል እንዴ የሚጠቅመው? እናት እያለች ውለዱ የሚባለው እኮ ለዚህ ነው። እናት እያለች የእናት ጉልበት ሳይደክም ውለዱ ይላሉ ቤተሰቦቻችን። እና ለዚህ አይደል ይኸው በእናት እጅ የታረሰች የማዘርን እጅ አስመሰገነች። ምን አነሳት? አልተዝረከረከች። አብርሽዬ ብትወፍርም ጅም ግቢ ወፍረሻል። በቃ የራስነትን መልክ ይዛለች። ምንም ችግር የለውም ብትወፍርም ያምርባታል ሩታና በዚህ አጋጣሚ እንግዲህ ያው ዋናው መንስያቸው የሩታና አብርሽ መንስኤ ወደ ውጭ ሀገር ሄዳሉ በሚለው ቤተሰብም አዝኖብሽ ሩታ ተይ እኔም አዝኜብሽ ስትሄጂ ጥሩ አይደለም። ቤተሰብ ግን ስቆ ተደስቶ ከለቀቀሽና ሂጂ ካለሽ እግዚአብሔርን ሩታ እኔ ከዚህ በኋላ አልጠይቅሽም። እስቲ ከቤተሰብ ጋር መጀመሪያ በደንብ ተማከሪና የቤተሰብን ፍቃድ ካገኘሽ ቤተሰብ ደስተኛ ሆኖ የሚሸኝሽ ከሆነ እኔ ድጋሚ አልጠይቅሽም በማለት ነበር። በነገራችን ላይ ሩታ ውጭ ሀገር እንደ ሀገር ውስጥ ቀላል ነገር አይደለም እናቴ። ልጅሽም ይጎዳብሻል በሰው ሀገር። በእርግጥ አዎ ሰላም አጣው እያልሽ ነው አብርሽም ደግሞ ሲናገር እንደሰማሁት ሁሉ ነገር የሞላ ነው። የበፊት ቤታችን ውስጥ ሄዳ ሩታ ትኖርበት ይላል። እቃ የቁሳቁስ ስለሞላ ብቻ እኮ ቤት ሙሉ ነው ማለት አይቻልም አብርሽዬ። ምክንያቱም ሩታ በትገባበት ያ ሙሉ ቤት ፍቅር ይጎሏል። ፍቅር የሌለው ቤት ደግሞ ባዶ ኦና ነው። እቃው ብቻ ምን ዋጋ አለው? እና ለማንኛውም ከላይ እስከታች በዚህ አጋጣሚ ኮሜንታችሁን እግዚአብሔርን እያየው ነበረ። የሩታም የአብርሽን ቤተሰቦች ናችሁ። እባካችሁን ሩታዬ አብርሽዬ ታረቁ ነው ዛሬማ። ታረቁና ልጃችሁን በፍቅር በሰላም አሳድጉ እባካችሁና አንዴና ለመጨረሻ ይሄን ምዕራፍ ዝጉና ታርቃችሁ እንደ ድሯችሁ በፍቅር ክንፍ ብድ ብላችሁ ነው የሚል ነው ከላይ እስከታች ኮሜንታችሁና ቢታረቁልን ደስ ይለናል። ግን ደግሞ አሁንም አንዳንድ ኮሜንቶች አብርሽን እየተጠራጠሩታል። አብርሽ አሁንም ሩታን ከምትሄድበት አስቀርቶ ሊበቀላት እንዳይሆን ሩታ እንዳታምኙ አብርሽን መጀመሪያ ያቺን አለሌ ሴት ከህይወቱ ሙጥጥ አድርጎ እስካላወጣ ድረስና ቀልቡን ሰብስቦ ትዳሬ ሚስቴ እስካላለ ድረስ ሩታ እንዳታምኙ የምትሉም ልጆች በዚሁም ልክ አብርሽን የተጠራጠራችሁ አላችሁ። እሱም ብድሩን ሊመልስ እንዳይሆን ከምትሄጅበት አስቀርቶሽ እያላችሁ ነው። እና በነገራችን ላይ
ከምትሄድበት ሩታን አብርሽ ቢያስቀራት ምንም ችግር የለውም፣ ትኖራለች። ምንድነው ሀገሯ ላይ ነው። ይሄ በቀል እንኳን ብሎ ይሄን ነገር ቢጠቀመው ራሱ ምንም ችግር የለውም። ቤተሰቦቿ እዚህ ናቸው። የኖረችበት፣ ያደገችበት፣ የተወለደችበት የገነቷ ኢትዮጵያዊ የሆነች ምርጥና ውብ ቅምጥል ያለች ሴት ምን ትሆናለች በሀገሯ ላይ ልበቀላት እንኳን ቢል ማለት ነው። እና ለማንኛውም እኔ እንትን አልላችሁ፣ ምክንያቱም ስለ ሩታን ስለምትወዱ ተጠራጥራችሁ ነው እና አንዳንድ ጥርጣሬ ጥሩ አይደለም ብዬ ነው። ለማንኛውም ሩታዬም ያው ወደ ውጭ መሄዷ ለኔ ልክ አይደለም ቤተሰቦች። ምክንያቱም ነገሮችን እዚህ እየተጋፈጠች መኖር ነው። ሰላሟን ማስጠበቅ ደግሞ እሷ ናት የምትችለው እንጂ ወደ ውጭ ሀገር አሁን ገና ሙጥጥዬ ልጅ ይዘው ሄደው ልጁ ላይ መፍረድ እኮ ነው የእውነት። ልጁም እኮ ነገ ሲያድግ እናቴ አባቴ ብሎ መጠየቅ አይቀርምና እሷም እንዳለችው ልጁ አባቴ ብሎ ቢጠይቅ አሳየዋለሁ፣ የነበረውን እነዛ ቪዲዮዎች ታሪኮችን አሳየዋለሁ ነው ያለችው። ይሄ ደግሞ ከባድ ነው ሩታዬ፣ እባክሽን ለልጅማ መልካም ነው። አንቺ ምንም ባልሽ ቢበድልሽም ለልጅሽ አባቱን እንዳይጠላ ማድረግ ነው ያለብሽ እንጂ የተበላሹ ታሪኮችን እያሳየሽ ልጅሽን በፍጹም እንዳታሳድጊ ውዴ። ይሄ ከባድ ነው እና ሩታ እንዲህ ስትለው ስለሰማው ነው ያሉትን ታሪኮች ቪዲዮዎች አሳየዋለሁ ስትል ነበር። እና አባቴ ብሎ ሲጠይቃት ሲያድግ አስባችሁታል። እና የሩታና አብርሽ እንግዲህ የሩታና የአብርሽ ግንኙነት እንግዲህ ስለ ውጭ ጉዳይና ስለ ልጃቸው ነው። በዚሁም አጋጣሚ አብርሽ አፓርታማ ቤት ገዝቻለሁ በእኔና በሩታ ስም ሲልም ሰምቻለሁ። ያኛው የክራይ ቤት ነው። ያንን ቤት አልፈልግም ካለች ወደዛ መግባትና እኔም ሳልደርስባት ልጄን ብቻ እየመጣው ያለምንም ያለ ፍርሃት ያለ ስጋት ልጄን ብቻ እንዳይ ብትፈቅድልኝና እዚሁ ብትኖር ሩታ የውጭ ሀገር ሀሳቧን ብትሰርዝ እያለ ነው። እሷ ግን ዘስፔንስ ሆነ ምንም የምጠብቀኝ ነገር የለም ምንም የሀሳቤን የምቀይረው ነገር የለም በማለት ነበረ ስትናገር የሰማሁት። እንደኔ ሩታዬ ሀገርሽን የመሰለ ልጅ የለም። በተለይ ለልጅ ስትይ ተጎርተሽም ቢሆን ሀገርሽ ላይ ነው መኖር ያለብሽ ብዬ ነው እኔ ማስበውና ይታረቁ ለምትሉት እግዚአብሔር እኔም ደስ ይለኛል። ሩታና አብርሽ ታርቀው በሰላም በፍቅር ልጃቸው ነው በአንድ ላይ ወደ ድሮ ፍቅራቸው ተመልሰው በአንድ ላይ ያ ሁሉ ኮተት ሁሉ አብቅቶ ተዘግቶ ያ ሁሉ የተንኳተተ ምዕራፋቸው ተዘግቶ በአንድ ላይ ልጃቸውን ቢያሳድጉ እግዚአብሔርን እኔም በጣም ነው ደስ የሚለኝ። እናያለን እንግዲህ